የብዙ ሰዎችን ሀሳብ ሰምቻለሁኝ። እኔ በዶክተር ፈቲ እና በቡርቃ ዝምታ መካከል ያለውን በጣም ነፃ በሆነ ሰው እይታ ነው ማየት የምፈልገው። ዶክተር ፈቲ ያነሱት በተለይ የአዲስ አበባን ጉዳይ ኢትዮጵያ ውስጥ እንግዲህ በጣም ብዙ የምንለያይባቸው የፖለቲካ ጥያቄባቸው አሉ። ከዚህ ውስጥ የኦሮሞ ማህበረሰብ ወይም የኦሮሞ የፖለቲካ ልሂቃን የሚያነሷቸው የኦሮሞ ጥያቄ ብለው ካነሷቸው ጥያቄዎች ውስጥ አንዱ የአዲስ አበባ ጉዳይ ነው። በሌላው ህብረተሰብም እየተነሱ ያሉ በተለይ አዲስ አበባ ጉዳይ አማራው የሚያነሳው አለ። ሌሎች ኢትዮጵያውያን ደግሞ የሚያነሷቸው የኔነት የባለቤትነት ጥያቄዎች አሉ። በተጨማሪ የአዲስ አበባ ነዋሪዎች ደግሞ አዲስ አበባ እንጂ የከሌ የሚባል ለሌሎች ብሔሮች በልዩነት የሚሰጥበት ሁኔታ የለም የሚል እየተብላላ የቆየ ምናልባትም አብዛኛውን የፖለቲካ ልዩነታችን ያለባቸው ሁኔታዎች ነው ያሉት። እንግዲህ ዶክተር ፈቲም እንዲህ አይነት አስተሳሰብ ካላቸው የፖለቲካ ልሂቃን ጋራ ፓርላማ እየተጋሩ ነው ያሉት። አንዳንድ ጊዜ ምንም ፍላጎት ቢኖረን አሁን እኔ አያናም እዚህ የፈለገውን ቢል ብልጽግና ብሎ ዩሪም የአማራ ፖለቲከኛ ስለሆነ እንደፈለገው ቢል ሰናይም እንደፈለገው ቢል እኔ በደንብ ይገባኛል። ዶክተር ፈቲ ግን በጣም መጠንቀቅ አለባቸው ብዬ አስባለሁ። አንዳንድ በይደር የቆዩ ጉዳዮችን ወደፊት ሊፈቱ የሚገባቸውን ጉዳዮችን በተለይ ደግሞ ህብረ ብሔራዊ አንድነትን ፈጥር ያለው የሚል ፓርቲ የፓርላማ አባል ሰው የፈለገ ነገር ቢሆን እንዲህ አይነት ነገሮችን ይዘው ወደ እንትን ሲመጡ ለምሳሌ አሁን እኔ ብልጽግና ለካ ሲያጭበረብር ነው እንጂ ህብረ ብሔራዊ አልሆነም ማለት ነው። በቃ ልክ እንደተለመደው የብሔር እንትኖቹን ይዞ ገና አልተፈታም የሚል ግንዛቤ እንደወስድ ነው ያደረገኝ። ኢትዮጵያ ውስጥ ያልተፈቱ የመሬት የድንበር የምናምን ጉዳዮች አሉን። በኃላፊነት ላይ መንግስት ሆኖ በሚመራ ፓርቲ ላይ ደግሞ ያሉ ሰዎች ኃላፊነታቸው 2-3 እጥፍ ነው። አንዳንድ ነገሮች ሲመጡ እኔ ባይናገሩት ከመጡም መፈታት ያለባቸው ጉዳዮችን የሁሉንም ህዝብ የፓርላማ አባል ስትሆን የህዝብ ድምፅ ነው የምትሆነው። የግል ውግንናህን ትተውና ለህዝብ ነው የምትቆመውና እንዲህ አይነት ነገሮች ላይ ጥንቃቄ ቢደረግ የሚል እምነት ያለኝ። እነዚህ ያልተፈቱ ጉዳዮቻችን ናቸው። ወደፊት በደንብ መፈታት አለበት። አዲስ አበባ እኔ በማምነው የሁሉም ኢትዮጵያውያን ዋና ከተማ ነች። በበላይነት የአዲስ አበባ ነዋሪዎች ከተለያዩ ብሔር ብሔረሰቦች መጥተው የኖሩባት፣ ብዙ ኢትዮጵያውያኖች ሀብት ንብረታቸውን ያፈሰሱባት፣ የሀገሪቷ ትልቅ ኢኮኖሚ የሚንቀሳቀስበት፣ የኔ ብቻ ነው ብሎ ሊወሰድ የማይችል የከተማ ስሪትም ታሪክም ያለው ነው ብዬ አስባለሁ። አዲስ አበባ የኦሮሞም ናት፣ የአማራም ናት፣ የጉራጌም ናት፣ የወለታም፣ የከምባታም፣ የትግሬም ናት። የሁሉም ኢትዮጵያውያን ብሔር ብሔረሰቦች አንጡራ ሀብት ናት ብዬ ነው እኔ እማምነው እንዳንድ ኢትዮጵያዊ። ስለዚህ ይሄንን አዲስ አበባ ላይ ሁሉም ሰው መብት መጠበቅ አለበት። የነዋሪዎቿ መብት መጠበቅ አለበት። የኦሮሞም የአማራም መብት መጠበቅ አለበት። አዲስ አበባ ብዝሃ ቋንቋ ብዝሃ ሃይማኖት ያለባት ስለሆነች የቋንቋ ጥያቄዎች አሉ። እነሱ የሚፈቱባቸው መንገዶች በዘላቂነት የኔ በላይ የኔ በታች የሚባልባቸው አይደለም። የአስተዳደር ጥያቄዎች አሉ። እነሱ የሚፈታበት መንገድ እንዘረጋለን እንጂ ጭራሹኑ በጣም በተራራቀ የፖለቲካ እይታ ውስጥ ባለች ሀገር ላይ የፓርላማ አባል ሰው መጥቶ እንዲህ ለልዩነት የሚያበቁ ነገሮችን ጥሎ መሄድ ትክክል ነው ብዬ እኔ በበኩሌ አላምንም። በሌላ በኩል የቡርቃ ዝምታ ያነሳቸው መዓት ነገሮች አሉ። እኔ የቡርቃ ዝምታ የራሱ ፍላጎት አለው። የኦሮሞ ህዝብ ግን በዋናነት መታገያ ብሎ ያነሳቸው ጥያቄዎችን እንደውም አሁን ያለው መንግስት ከዚህ በፊት በተነሱበት መንገድ ሳይሆን በሌላ መንገድ እንደመለሰ ነው የሚሰማኝ። እኔ ለምሳሌ የኦሮሞ ህዝብ ከዚህ በፊት ያነሳቸው የነበሩ ምናልባትም እነዚህ ጥያቄዎች ካልተመለሱ የመገንጠል ሀገር የመሆን ጥያቄዎችን ለረጅም ዓመታት
ትውልዱም እንዲቀበለው አሰራር ምንም እንዲመጣበት ትግል ሲደረግባቸው ነበር። አሁን የመጣው መንግስት ምንድነው ያደረገው? አይ የኦሮሞ ህዝብ የኢትዮጵያ ታሪክ ውስጥ የለም፣ አይመለከታችሁም፣ እንገነጠላለን ምናምን የሚለውን ትርክት ገልብጦት እንደውም ይሄን ሀገር የሰራሁት እኔ ነኝ፣ የሀገር ባለቤት ነኝ፣ ከኔ በላይ ለዚህ ሀገር የደከመ የለም፣ ይሄ ወደ ዳር የመገፋት እንትን የነበረው ስቦ ወደ መሃል አምጥቶ የተነሱ እኔ ያልተመለሱ ጥያቄዎች አሉ ብዬ ለማመን ይከብደኛል። የልዩ ጥቅም ጉዳይ የኦሮሚያ አዲስ አበባ በኦሮሚያ ውስጥ ይሄ ስለምትካተት ወይም ደግሞ አዲስ አበባ ላይ የልዩ ጥቅም እንትን ኦሮሚያ ይመለከተዋል የሚለውን እኮ አዳነች አቤቤና ሽመልስ አብዲሳ ቁጭ ብለው በጋራ የአዲስ አበባንና የኦሮሚያን ድንበር ያሰመሩበት እንደገና የቋንቋና ሌሎች ጥያቄዎችንም ታሳቢ እንዲደረግ ያደረጉበት ቀላል እኮ አይደለም። እኔ የቡርቃ ዝምታ እንዴት እንዳየው አላቅም። አይነው ይገባኛል በምን እንትን እያላችሁ እንደሆነ ማለት ሀገርን እኔ ነኝ የመሰረትኩት እኔ ነኝ የሰራሁት። እንደውም ይሄ መንግስት እኮ የሚታማው ኦሮሞን የምትመስል ሀገር መስራት አለብን ብሎ እየሰራ ነው እኮ የሚባለው። አሁን አንተ እንደምትለው እንደዚህ ናቸው እንትን አልሆነም ምናምን የሚባል ነገሮችን እያየው አይደለም። እንደውም እኔ እነ ቡርቃን ከቅርብ ጊዜ ወዲህ ያየኋቸው የሚያመጧቸው መከራከያዎች በተለይ እዛ ክልል ውስጥ የሚደረጉ ግድያዎችን፣ ጭፍጨፋዎችን ለመካድ የመጣ ሀሳቤ ነው የሚመስለኝ። የብልጽግና መንግስት ከስልጣን ገፍቶናል፣ ዴሞክራሲ አላመጣም ብለህ ግን ክልሉ ላይ ደግሞ በተለይ አማሮችን በብሔራቸው በማንነታቸው በአንድ ሌሊት አንድ ጉድጓድ ውስጥ ሲከተቱ እናያለን። እናንተም ትመጡና እኛ የምናውቀው ነገር የለም ብልጽግና ነው ትላላችሁ። ብልጽግና የሚመጣና ይሄን እያደረገ ያለው በክልሉ የሚንቀሳቀሰው ታጣቂ ኃይል ነው ይባላል። በመሃል ቤት ግን ህዝብ ይታጨዳል። አንዳንድ አካባቢ ሃይማኖት ተኮር፣ አንዳንድ አካባቢ ደግሞ ብሔር ተኮር መከራ እናያለን። እኔ አሁን ቡርቃ የፈለገ ነገር ብትለኝ አንተ የምትደግፈው ኃይል ያረዳቸውን አማሮች ልረሳቸው አልችልም። አንተ የምትደግፈው ኃይል ያፈናቀላቸውን አማሮች ልረሳቸው አልችልም። አንተ የምታነሳው የዲሞክራሲ ጥያቄ ከሞት ጋራ ላወዳድረው አልችልም። እኔ እንደውም እናንተ ጫካ ሆናችሁ ብልጽግና ሌሎች እንዳይነኩባችሁ የምትጠብቁ ነው የሚመስለኝ። ምክንያቱም በአንድ በኩል እያስታጠቃችሁ ያለው መንግስት ውስጥ ያለው ኃይል እንደሆነ ስለማቅ ማለት ነው። የሚሸፍናችሁ የሚደብቃችሁ መንግስትም ነው እናንተንም የሚረዳ ነው ብዬ ነው የማስበው። ያለኝን መረጃ እሱን ነው የሚያሳየኝ። ምክንያቱም መንግስት ውስጥ ያለው አስተዳደር እናንተም ባይደብቃችሁ ባይሸፍናችሁ መረጃ ባይሰጣችሁ ታጣቂ ኃይል ክልል ውስጥ መንቀሳቀስ አይችልም። እኔ የኦሮሞ ህዝብ ጥያቄ ሳይሆን የስልጣን ጥያቄ እንዳላችሁ ይሰማኛል። እኛ ካልመራ ነው የሚባል ነገር ካልሆነ በስተቀር እኔ በአሁን ሰዓት ለኦሮሞ ጊዜ የተሻለ ነው ብዬ ነው የማስበው። ምክንያቱም አልኩ እኮ እገነጠላለሁ እኔ አያገባኝም አንተ ሀገር አልመራህም ከሚል እሳቤ የሀገር ባለቤት ነኝ ይመለከተኛል፣ የቀሩ ነገሮችም ካሉ ማሳካት አለብኝ ያለ ቀን ከሌት እየለፋ እንደሆነ ነው የሚሰማኝ። በዚህ መሃል ግን የሚፈናቀል የሚሞት አልፎ ተርፎ ደግሞ ያው የምናየው ነው ሴቶችን በሴክስ ባርነት የማያዝ ይሄ በኢትዮጵያ ታሪክ በጣም አስፈሪ የሚባለው አይነት ነገር ነው። እንዲህ አይነት ሂደቶች እየሄዱባቸው ያሉትን እንቅስቃሴዎች ብልጽግና ስለገፋይ ነው ብልጽግና አልመልስልኝ ያለ ጥያቄ ስላለ ነው የሚል ግን ሌሎችን ደግሞ ዋጋ የሚያስከፍለውን እኔ ልረሳው ስለማልችል ማለት ነው። ማለት ዲሞክራሲን ጠይቀህ ግን ሌሎችን መከራ የሚያሳይ እንቅስቃሴዎችን በዲሞክራሲ ጥያቄ ልሸፍናቸው አልችልም።
ምክንያቱም ብዙ የሰብአዊ መብት ጥሰቶች እየተካሄዱባቸው ስለሆነ የፓወር ጉዳይ እንደሆነ ነው የሚሰማኝ። ብትመጡም እኔ ለምሳሌ አሁን እናንተ ብትመጡም ብልጽግና ያልመለሰውን ነገር ትመልሳላችሁ ብዬ አላስብም። ምንም ያልመለሰው ነገር የለም። ምንም ለምሳሌ ኦሮምኛ ቋንቋ የሀገሪቱ የሥራ ቋንቋ ይሁን እንደዚህ ይሁን በፓርቲ ደረጃ መልሰነዋል ብለው እየሰሩበት ነው ያለው። ከዛ ሀገራዊ ምክክር ላይም አስገብተውታል። እኔ ከዚህ በላይ ምን አይነት ነገር ይመለሳል ብዬ ለመጠበቅ በጣም እቸገራለሁ። አመሰግናለሁ። አሪፍ ዲስካሽን ነው። ብዙ ነው ያወራነው። ሰናይ በጣም በደንብ አድርገህ ነው ኤክስፕሌን ያደረግከው። ቴንክ ዩ በጣም ሳመሪ አሪፍ ነው። ዩሪም በጣም ጎበዝ ተናጋሪ ነው። አግሪ ያደርጋለሁ። ቅድስት ብዙ ስማማለሁ፣ ግን መጨረሻ ላይ ያነሳሽው ነጥብ ጋር አልስማማም። ዛሬ የኦሮሞ እንግዲህ ብሔርተኛ ኢትዮጵያኒስት ሆኖ ነው እንደ ኢትዮጵያ ቀጥላለሁ የሚለው በእርግጥ ጥሩ ሐሳብ ነው። ነገር ግን እሱ ትክክል የሚሆነው ትርክቱ ሲስተካከል ነው። የኦሮሞ ብሔርተኝነት ሲገነባ የተገነባበት ትርክት ኮሬክት አልተደረገም። ያንን ብልጽግና ደፍሮ ከባድ ጥያቄም ከባድም ስራ ሆምወርክ ቢሆንም እሱን ደፍሮ መስራት አለበት። እሱ ላይ እስካልሰራ ድረስ አይ ዛሬ ኢትዮጵያኒስት አቲቲዩድ ይዟልና ዝም እንበለው የሚለውን እኔ አልቀበልም። ቢካዝ አፒዝመንት ፖለቲካ ነው ያዙት። አፒዝመንት ማለት ስቲል ኦሪጂናል ትርክቱ ላይ የነበሩትን ጥያቄዎች እሱን እኮ እያስፈጸምን ነው። ስለዚህ ተረጋጉ። አፒዝ የሚያደርገው ሁኔታ እሱ በዛ መስማማት የለብንም። ያ ስታተስኮ ተቀባይነት የለውም። ቢካዝ ትልቅ አደጋ አለው። አንፕሬዲክተብል የሆነ ትንሽ ኢቨንት ቢከሰት ሁለቱ ሳይዶች ካልተስማሙ የነሱ ክላሽ ብዙ ጉዳት ሊያመጣ ስለሚችል ማለት ነው። ስለዚህ ካሁኑ ትራስት ቢልዲንግ ስቴፖች መውሰድ አለባቸው። እርስ በራሳቸው they need to have a dialogue። እነ ቡርቃን ብቻውን ልከሱ አልችልም። ቢካዝ ቡርቃ ሊስት is loyal to the trajectory ኦሪጂናል ትራጀክተሪው ሲነሱበት የነበረው ሀገር የመሆን ትርክት ይዞ ነው ብሔርተኝነቱ የተገነባው። ኦኬ ሶ ያንን ለዛ ኦሪጂናል አላማ ሎያል ሆኖ ነው እሱና ብዙዎች ስቲል ዛሬ ድረስ ስትራግላቸውን እየቀጠሉ ያሉት። ኦፍ ኮርስ ያ ስትራግል ከኔ ከምፈልጋት ኢትዮጵያ ጋር ይጋጫል። ነገር ግን እነሱን ኤግዚስት አያረጉም በማለት ኦር ነቡርቃ ኦር መሬት ላይ ያለው ትግል ኤግዚስት አያደርግም በማለት አይኔን ጨፍኛ አይደለም ነገሮች የሚለወጡት። እና ያና ያደረጉ ያሉት እንደና ያና አይነት ኤሊቶች የኦሮሞ ኤሊቶች እነ ቡርቃ ኤግዚስት አያደርጉም። እኛ ኢትዮጵያኒስት ሆነናል። በቃ መገንጠል ጥያቄ የሚባል የለም። እነ ቡርቃ ዝምታ ወር አባኦ ኤግዚስት አያደርግም። ኢንሲግኒፊካንት ናቸው። trust us እና just trust the process እና everything will be all right ነው። no I don't trust you because ብዙ መሬት ላይ እየተደረገ ያለው ከትግራይ አምሃራ ክልል even ኦሮሚያ ውስጥ ብዙ የhuman rights violation አለ by the way በጣም አስከፊ የሆነ እንደውም ዛሬ ከሁሉም ክልሎች የበለጠ ድንገት ኦሮሚያ ውስጥ ብዙ ህዝብ እየተሰቃየ እንደሆነና በጣም የፖለቲካል ሪፕሬሽኑም አስከፊ ነው ብዬ ማምነው ኦሮሚያ ክልል ውስጥ ነው። እና ቡርቃ ኮዝ አለው ብዬ አምናለሁ። ኢቭን ዞ ትልቁ ኮዙ የሬፈረንደም ጥያቄው ነገር እኔ ማለስማማበት ዴስቲኔሽን ቢሆንም ግን ሰላም ማግኘት የሚቻለው እንደነዚህ አይነት አክተሮችን ኦር ሰዎችን እድል ተሰጥቷቸው ጠረጴዛ ላይ ዳያሎግ ከነሱ ጋር ተደርጎ ነው ሶሉሽን ማግኘት የሚቻለው እንጂ ኮንቪንስ እና ኮንፊውዝ እናርግ እያሉ እያስመሰሉ እነ ቡርቃ ኤግዚስት እንደማያረጉ አርጎ አክት የሚያረግ 4 ኪሎ የተቀመጠ ስልጣንን አላምነው። ቢካዝ በአማርኛ አንድ ነገር ነው የሚነግረን፣ በአፋን ኦሮሞ ሌላ ነገር ነው የሚነግረው። ያኛውን ስቲል ያንን ካምፑን ይፈልገዋል። ቢካዝ ማስፈራሪያ አርጎም ይጠቀምበታል against the other Ethiopians። እኔን ማትቀበሉ ከሆነ እነሱ አሉላችሁ። ገና ስልጣኑን እንደጀመረ ነው የአዲስ አበባ ጥያቄ ሲነሳ
ይሄንን ማስፈራሪያ ጠቅላይ ሚኒስትር ያነሳው? አሁንም ራሱ ይሄንን ኢምፕሊሲትሊ ይሄንን ይጠቀሙበታል። ኦኬ ሶ ስለዚህ ይሄ the elephant in the room ይሄኛው ነው። ይሄ ጥያቄ አልተመለሰም። የኦሮሞ ብሔርተኝነት ጥያቄ አልተመለሰም ብሎ ነው እነ ቡርቃ እየተንቀሳቀሱ ያሉት። እሱን እንዴት ነው ምን ቀጥለው የሚለውን ደግሞ ሁለት አማራጭ አለ። ኦኬ እነ ቡርቃ መሬት ላይ ኤግዚስት ያደርጋሉ። ዴስቲኔሽናቸው ይሄ ነው፣ አገር የመሆን ነው። ስለዚህ እነሱም አገር የሚሆኑ ከሆነ ወይ አገር እንዳይሆኑ እታገላቸዋለሁ፣ የትጥቅ ትግል ገጥማለሁ፣ ወይንም እነሱ አገር የሚሆኑ ከሆነ እኔም አገር እሆናለሁ። ስለዚህ የመሬት መያዝ ቅድምድምነት ይሆናል ማለት ነው። as much as possible ይሄ የኔ ብሔር መሬት ነው ምሎን ይዝና አገር ስንገነጠል በቃ ያያዝነውን እንገነጠላለን። ኦሬዲ በዚህ አቅጣጫ የሚቀሳቀሱ ሊኖሩ ይችላሉ፣ ግን የአርምድ ስትራግል ነው ማለት ነው እሱ። እኔ በአርምድ ስትራግል አላምንም ቢካዝ ሊሳካ ይችላል፣ ግን ያንን ሪያሊቲ ያንን ዴስቲኔሽን አልፈልገውም እኔ ቢካዝ እንደኔ አይነት ውህድ ማንነት ያለን ኢትዮጵያኖች ኦኬ ቤተሰቦቻችን ከአንድ ብሔር ወር ከሌላ ብሔር የተደባለቅን ኢትዮጵያኖች አገሪቷ እንደዚህ ስትከፋፈል አጉል ቦታ ላይ ነው የሚከተን። ሶ ኢትዮጵያ አንድ ሆና እንድትቀጥል ነው የምንፈልገው። አንድ ሆና እንድትቀጥል ግን ስፈልግ አያና ያታለለኝ አይደለም እንድትቀጥል መፈልገው። አያና ስቲል ያኛውን ካርድ ይዞ ደብቆ ከኋላው ኖ ዛሬ እኮ ኢትዮጵያኒስት ነኝ you don't need to worry about that። ግን by the way ፊንፊኔ የኦሮሚያ ናት፣ እሱን ግን ተቀበዩ፣ ምርጫ የለሽም የሚል ፖለቲካ አይደለም መፈልገው። ሶ ሌላው ዳያሎግ ነው። ዳያሎግ በታሪክ ዙሪያ የምንፈራቸውን ቶፒኮች አድሬስ ማድረግ ነው። በታሪክ ዙሪያ መወያየት መቻል አለብን። ታሪክ ብቻውን ደግሞ ሊያግዘን አይችልም። አሁን የዲኤንኤውን ሐሳብ ሳነሳኔ ጎን ለጎን እሱን ኮምፔር እያደረግን መወያየት ስለምንችል ነው። አእምሮአችንን ማስፋት ስለምንችል ነው። ኦኬ ይሄ ነገር እውነት ነው ወይ? አንድ ህብረተሰብ ኢንዲጂነስ ነው ወይ? ያኛው መጤ ነው ወይ? ኦር ሁላችንም መጤ ሰፋሪ ነን ወይ? ትልቁን ፒክቸር በግድ አዲስ ፓራዳይም እንዲኖረን ይጋብዛል። ሁለተኛ የሴንሰስ 19 ዓመት ሙሉ ኢትዮጵያ ውስጥ ሴንሰስ አልተደረገም። ዛሬ እኔ ዝሆን ነኝ የሚለው አካል በቁጥር እበልጣለሁ የሚለው አካል ሪሊ በቁጥር ትበልጣለህ ዛሬ? እውነት ነው እሱ? ተቆጥረናል? መቼ ተቆጠረን? እሱን መቼ እንዴት ነው የምናውቀው? ሌሎችስ እንደ ውህድ ማንነት ያላቸው ሰዎች ተቆጥረዋል? ኢትዮጵያ ሪሊ ትክክለኛው ኢትዮጵያ ኤክስሬይ አንስተናታል? ይሄንን ደግሞ አርምድ ስትራግል ለማይፈልጉ ሰዎች እንዴት ነው ከዚህ ጉድ የምንወጣው? አዲስ አይነት ህዝቡ ላይ አዲስ አይነት መነጽር ማስታጠቅ አለብን። አለበለዚያ ኢኔቪታብል የሆነው የነ ቡርቃና የነ አያና ጦርነት መነሳቱ ማይቀር ነው አንድ ቀን። ባይ ዘ ዌይ እንዳ ፕሮሰስ ኢትዮጵያ አትተርፍም። ግን አያና ያለኝ ያለው ይሄንን ስለማቅ አርፈሽ እኛን ተቀበይን we are the better option ከኦሮሞ ኤሊት ውስጥ እኔ ሻልሻለሁ። ቡርቃን ቅድምም ተናግሯል በደንብ አርጎ እኛን ካልፈለጋችሁ ማን እንደሚጠብቃችሁ ያኛው ሳይድ ነው እየመጣላችሁ ያለው። ይሄ ልክ አብይ አህመድ የያዛት ማስፈራሪያ ካርድ ማለት ነው። ሁሉንም ፊክስ ማድረግ ይችላሉ። ስልጣኑ እጃቸው ላይ ነው። መደመር ይላሉ፣ ግን እውነተኛ መደመርን አያሳዩንም። ጠቅላይ ሚኒስትሩ የራሱ ልጆች ውህድ ማንነት ያላቸው ናቸው። ውህድ ማንነቶች ኢትዮጵያ ውስጥ ለዘመናት እንዳሉ ማሳየት አይፈልጉም ጠቅላይ ሚኒስትሩ እውነተኛ መደመር ቢፈልጉ ህዝቡ ጄኔቲክሊ ተመሳሳይ ህዝብ እንደሆነ ማጆሪቲው ማሳየት ይችላሉ። በጣም ትልቁን ችግራችንን በትርክት ደረጃ ፊክስ ባያረግም ፉሊ አትሊስት ሪሴት የማድረግ አቅም አለው ብዬ ነው ማምነው። እኔ ይሄ ነው የሚያስፈራኝ። ኦኬ ነገ የናያና ቡድን
በጦርነት በሌላ ነገር ምክንያት ቢሸነፍ ወር ቢዳከም ኦሮሚያ የምትባል ሀገር ስቲል እንደ ፕላን ቢ ይዞ ነው የሚንቀሳቀሰው ብዬ ነው ማምነው። ቢካዝ ከተግባራቸው ማየት እንችላለን። ለምሳሌ በምክክር ኮሚሽኑ ውስጥ ጥያቄ ቀርቧል። ከዚህ በፊትም አያና ይሄንን አንስቶታል ብሎ ነበር። ቡርቃ ግን ስኪፕ ስላላነሳው ትንሽ አዝኛለሁ። በኋላ እድል ካለ ቡርቃ አያና ስለ ምክክር ኮሚሽን እና አዲስ አበባ ያለውን ብደግምልን ደስ ይለኛል። እንደተረዳሁት ከሆነ ግን ኦሮሞ ቤቶች ውስጥ you know what አፒዝ ለማድረግ የፊንፊኔ ጉዳይ እኮ ተረጋጉ እየተሰራበት ነው። በምክክር ኮሚሽኑ በዳያሎግ በናሽናል ዳያሎግ ውስጥ እንደ ጥያቄ ተነስቶ እንደ አጀንዳ ተነስቶ ይሄው በናሽናል ዳያሎግ መሰረት ይሄ ተጠይቋልና እናስፈጽመዋለን እየተባለ እንቅስቃሴ እየተካሄደ ነው ብሎ ነው ያወራው ሲል ቅድም ሰምቻለሁ። ግን መልሶ በራሱ አፍ ብትሰሙት ደስ ይለኛል። ይሄ this is very problematic እና ወዴት ነው እየሄድን ያለነው ነው። ሶ እኔን አትስጊ ምንም ነገር የለም ማለት አትችልም ኦር ሌሎቻችሁ አትችሉም። በዛ ላይ በጣም የሚያሳዝነው ቅድም የመጡት ፓርላሜንታሪያን በጣም ትልቅ ቦታ ያላቸው ናቸው። ባይዘው የውጪ ጉዳይ ኮሚሽን የፓርላማ ውስጥ የውጪ ጉዳይ ኮሚቴ ምክትል ቼርማን ናቸው መሰለኝ ካልተሳሳትኩኝ ዶክተር ፋቲ ማህዲ ትልቅ ሰው ናቸው። ባይዘው ቅድም ጆይን ያደረጉን በአጋጣሚ ግን የተናገሩት ነገር በጣም ያስደነግጣል። ዩሪ በደንብ ካቨር አድርጎታል። ቅድስትም አንስተዋለች። ማለት ለምንድነው ኮምፕሌን የምታረጉት? አሁንም ምንድነው ይሄ ማስፈራሪያ አለበት ውስጡ። እንደውም ኦሮሞ ከንቲባ ነው የሚበጀው because ዙሪያውን በኦሮሚያ መሬቶች ስለተከበበች የተሻለ ስራ የሚገኘው ኦር ምን ሚለው የኦሮሞ ከንቲባ ሲኖር ነው የሚል አይነት በጭራሽ ማይጠበቅ ማለት ይሄ ሌላ ተራሶ እንደዚህ መጥቶ ኮንቪንስ ሊያረጋኝ ቢችል ችግር ሙከራ ቢያደርግ ችግር የለም። ግን ከሳቸው እንግዲህ አሱ ፓርላማ ላይ የተቀመጡ ሰውዬ እንደዚህ ነው የሚያስቡት። they don't care about ትክክለኛ የሰው ግሪቫንስ ምንድነው? legitimate የአዲስ አበባ ጥያቄ ምንድነው? የአዲስ አበባ ነዋሪዎች ጥያቄ ምንድነው? በአዲስ አበባ ዙሪያ ላይ ምንድነው የሰው ቅሬታ? የአማራ ብሔርተኞች በአዲስ አበባ ዙሪያ ላይ ያላቸው ጥያቄ ምንድነው? ብሔርተኛ ያለው ነው ኢትዮጵያኒስት የሆነው አዲስ አበባን ምን እያለ ነው የሚያየው? ይሄንን አሳንሶ አይ ከንቲባ የኦሮሞ ብሔር መሆናቸው ይጠቅማቸዋል ስለዚህ just accept it እና move on. that's not even the issue. ግን የሌለ ያልተነሳን issue አርገው በድሬዳዋ ከንቲባ ጉዳይ ነበር ዲስካስ የምታረጉት። ግን የሌለ በቃ እንደውም ያላሰብነውን ጥያቄ ነው ውስጣችን እኔ እንዲጭር ያደረገብኝ እና it's very confusing. so at the end of the day ይሄንን ጥያቄ ስናመጣ እንደ ኦሮሞ ጥላቻ መታየት የለበትም። ትክክለኛ ጥያቄ ነው ያለን። በተለይ አዲስ አበባ ውስጥ የተወለደንና ያደግን ሰዎች ከአዲስ አበባ ውጪ ሌላ አገር ማናቅ ሰዎች የአዲስ አበባ ፌት ምንድነው? what's the destiny of አዲስ አበባ? ዋናው የኦላ ጥያቄ ባይዘው ኦላ ኔጎሺዬት ሲያደርግ አንደኛ የጠየቀው ጥያቄ is አዲስ አበባን በኦሮሚያ ፉሊ አድሚኒስተር እንድትደረግ ኦፊሻል አርጉት ነው ያሏቸው። the same ጥያቄ ደግሞ የብልጽግና ካድሮች ናሽናል ዳያሎግ ውስጥ ነው የጠየቁት። they have the same agenda. በደም ሰናይም ብሎታል። መደጋገም ነው የሚሆንብኝ ዩሪን ብሎታል። the only difference is ግን ቡርቃ በፊት ለፊት ነው የሚነግረን። አያና ግን ይሄ ጥያቄ እንደሌለ just የኦሮሞ ስፔስ ውስጥ እርስ በርሳቸው ግን አፒዝ ለማድረግ ያነሰዋል። እኛ ግን ስንጠይቀው ሌላ ጃርገን ውስጥ ገብተህ ኮንስቲቲዩሽናል የሁሉም ኢትዮጵያዊ ናት ምናምን ብለህ ነው የምታልፈው። ሶ ለመጨረስ ያህል የአዲስ አበባ ጉዳይ የአዲስ አበባ ጥያቄ ዋናው ኢሰንሻል ጥያቄው ነው። እሱን እንዴት ሶልቭ እንደምታረጉት ሪሊ ኢትዮጵያኒስት ኦር ለኢትዮጵያ እንደምታስቡና እንደማታስቡ መፈተኛ ናት። ሊትመስ ቴስቱ ነው የአዲስ አበባ ጉዳይ። አሁን የያዛችሁበት መንገድ ግን
ክሊርሊ የነ ቡርቃን ካምፕ ማለት የነ ቡርቃን የሚያዳምጡ ኦር የኦነግ ኦር የኦኤልኤፍ ኦሪጂናል የሆነው የኦሮሞን ብሔርተኞች ትፈራላችሁ ማለት ነው። ቢካዝ ይሄንን ፊክስ ማድረግ ትችሉ ነበር ድሮ ገና ስልጣኑ እጃችሁ ነው ያለው። ግን ቤዙን ስለምትፈሩት ቤዙን ፉሊ ኮንቪንስ ማድረግ እንደማትችሉ ስላወቃችሁ you're stuck. So if you're stuck and if you are unable to move forward, አፒዝ እናርግ እናንተም አፒዝ አርጉልን አለበለዚያ ከኛ ይባሰ ይመጣባቸዋል የሚል ማስፈራሪያ አይሰራም። My proposal again is ሪፎርም ትክክለኛ ሪፎርም መንግስት ከፈለገ ውህድ ማንነቶችን ሴንሰስ ላይ ያስቆጥር ኮምፕሊትሊ ሪሴት አርጉት። ኤትኒክ ፌደራሊዝሙንም ማንሳት ከፈለጋችሁ ሴንሰስ አስደርጉ፣ ውህድ ማንነትን አስቆጥሩ። በዲኤንኤ ደግሞ የኢትዮጵያ ህብረተሰብ በተለይ ዋናዎቹ ብሔሮች ተመሳሳይ ancestral lineage እንዳላቸው አሳዩ። እስከዚህ በጣም ልዩ አይደለንም። ተመሳሳይ ህዝብ ነን፣ ተመሳሳይ አመጣጥ ነን ያለነው። የራሳችሁን ድሮ የምትወስዱትን መርዝ ያ በዛን ጊዜ መርዝ መሆኑን ያልተረዳችሁትን ትርክት እንደ መርዝ ማየው ዛሬ መርዝ እንደሆነ እያወቃችሁ ስቲል እሱን እየዋጥን እንድናለን የምትሉ ከሆነ ተሳስታችኋል። በሽታውን የደበቀ መድኃኒት አያገኝም። ሶ ፊክስ ትርክቱን ለሁሉም ኢትዮጵያዊ ስትሉ ስቲል እድሉ አላችሁ። ነገ ግን ማንንም ላይ ጣታችሁ መቀሰር አትችሉም። ነገ ይሄንን ፊክስ አታረጉ ዛሬ ነገ ኤቭሪቲንግ ቢፈርስ ከሁሉም በፊት ራሳችሁን ነው መውቀስ ያለባችሁ because you were not courageous enough to fix the narrative. ጊዜውን የሚዋጅ ፖለቲካ ጊዜውን የሚዋጅ ሪፎርም ማድረግ ፍላጎት አልነበራችሁም። ማንንም ብሌም ማድረግ አትችሉም። ራሳችሁን ነው የኦሮሞ ኤሊቶች ስፔሲፊክሊ ራሳችሁን ነው ብሌም ማድረግ ያለባችሁ። የዛሬ 40 ዓመት 50 ዓመት በተጻፈ ትርክት ዛሬም ኢትዮጵያን በዚህ ትርክት ነው ምንመራት ብላችሁ መቀጠላችሁ የእናንተ ድክመት ነው፣ የማንም ሰው አይደለም። ሌላው ሪአክት ሲያደርግ እናንተ ኦሮሞ ጠልናችሁ እያላችሁ መደበቅ አትችሉ። ጨርሻለሁ በቃ አሁን ቴንክ ዩ። ወደ ዋና የውይይት ሐሳባችን ልመለስ። የአዲስ አበባ ጉዳይ ነበረ የተነሳው። ማለት የኦሮሞ ፖለቲከኞች ዲስኮርስ ለኛ አሁን ላለነው የአዲስ አበባ ልጆችና ወደፊት ለልጅ ልጆቻችን ለምንፈጥራት አዲስ አበባ አስተሳሰባቸውና አመለካከታቸው ናሬሽናቸው ስጋት ነው ከሚል ነው ስንወያይ የነበረው። ጸደይም በዚህ ከሷት ስለነበረ ይሄ ስጋት ደግሞ የጸደይ ብቻ አይደለም፣ አጠቃላይ የአዲስ አበባ ልጆች ስጋት ነው እነዚህ ዲስኮርሶች ማለት ነውና ሁለት የኦሮሞ ፖለቲከኞች ክንፍ አይተናል። በዓላማ ግብ ደረጃ አንድ ናቸው። በትግል ስትራቴጂ እና አካሄድ ደረጃ የተለያዩ ሁለት አካል አይተናል። አንደኛው የና አያናን ቡድን፣ አንደኛው የነ ቡርቃ ቡድን። የነ ቡርቃ የሰፊውን የኦሮሞ ኤሊቶች የሰፊውን የኦሮሞ ህዝብ የፖለቲካ ኢንተረስት ግልጽ አድርጎ የሚያሳይ አመለካከት እነ ቡርቃ ጋር ነው ያለው። ፊት ለፊት ነው የሚናገሩት። አዲስ አበባ ላይ ያላቸው የፖለቲካ ኢንተረስት እንደገና ደግሞ የሀገር ባለቤት ነን ሲሉ አዲስ አበባንም ጨምሮ የሀገር ባለቤት እንደሚሆኑ በግልጽ ነው የሚናገሩት፣ አይደብቁም። ልዩነቱ ምንድነው? እነ ቡርቃ በኃይል አዲስ አበባን ይዘን ሰልፍ ዲተርሚኔሽን እናደርጋለን የሚሉት አያና ቅድም ህገ መንግስቱ የሚለውን ነው ሲያስረዳን የነበረው። በህገ መንግስት ደረጃ እስካሁን አዲስ አበባ የኦሮሚያ ናት ተብሎ አልተወሰነም። ህገ መንግስት ላይ ያለውን የፌዴራል መንግስቱ ነው የሚያስተዳድራት ቻርተሩ ምናምን እያለ አስረድቶናል አያና። አሁን እና አያናም አሁን ኢትዮጵያዊነትን እያስተማረንም እየሰበከንም አትጠራጠሩ አዲስ አበባ የሁላችንም ነች እያለን ነው። እና አያና ይህንን ስብከት የሚሰብኩን ብልጽግና ስልጣን ላይ እስከቆየ ድረስ ነው። ይሄ አስተሳሰብም አሁን የመጣው በዚህ 7 ዓመት ውስጥ ነው። ኢትዮጵያዊነቱም የመጣው
አዲስ አበባ የጋራችን ነው የሚለው ወደ ብልጽግና ቡድን የሄደው አካል አዲስ አበባ የሁላችንም ነው ባለቤቱም ሁላችንም ነው የሚለው በዚህ በ7 ዓመት ውስጥ የመጣ ደግሞ አዲስ ዲስኮርስ ነው። ያው ዲስኮርሶች በየተርሙ ስለሚስተካከሉ ማለት ነው። አሁን ፋይናሊ ግን የነ አያና ቡድን የነ ቡርቃን ቡድን ተረጋጉ ነው የሚላቸው ሁሌ ሲስተማቲክ በሆነ መንገድ የአዲስ አበባ ባለቤትነትን እናረጋግጣለን ነው። አሁን ይሄ ምንድን ነው የሚባለው የውይይት ነው የምክክር ኮሚሽን የሚባለው አንደኛው በሀሳብ ደረጃ ግብዓት አግኝተናል ብሎ የሚያቀርበው የአዲስ አበባ ባለቤትነትን በህገ መንግስት በማሻሻል በሰላማዊ መንገድ የአዲስ አበባን ጥያቄ ለኦሮሞ ህዝብ የመመለስ ወይም ደግሞ ባለቤት የማድረግ ስራ ነው የሚሰራው። ይሄ ኦብቪየስ ነው፣ ብዙ ምልክቶች ስላሉ ማለት ነው። ስለዚህ አሁን የብሔር ጥያቄ ሳይሆን የሚመለሰው የነ ቡርቃ የኦነግ ጥያቄ ወይም ደግሞ ረዥም ጊዜ ሲታገሉበት ዲስኮርስ ሲሰሩበት የነበሩት ትርክት መልስ ያገኛል። ብልጽግና ሲስተማቲክ በሆነ መንገድ የነ ቡርቃን የትግል ጥያቄ ይወስድና ይመልሰዋል። ያኔ ነው የኦነግ ጥያቄ ተመለሰ የሚባለው ማለት ነው። ስለዚህ በሁለቱ ቡድኖች አካባቢ የሚደረገው ትግል እኔ የዓላማ ጎላቸው አንድ ነው። ሄዶ ሰልፍ ዲተርሚኔሽን ነው። ኮንዲሽኑን እያዩ አሁን ፓወር እጃቸው ላይ እስካለ ድረስ ስለ ሰልፍ ዲተርሚኔሽን አይወራም። የነቡርቃ ቡድን ነው ስለ ሰልፍ ዲተርሚኔሽን የሚያወራው የኦላ ኦነግ ምናምን ማለት ነው። አሁን ያን ፓወር ሲያጡት ግን ያደርጉታል። ያ እንዳይሆን ደግሞ አሁን አዲስ አበባ ከአሰብም ከቀይ ባህርም የበለጠ ነው። ስለዚህ አዲስ አበባን ህገ መንግስቱን መሰረት አድርገው የባለቤትነት ጥያቄያቸውን ካረጋገጡ ሌላውን ኢትዮጵያዊ ከከተማ አፍንጫውን እያሉ ነው የሚያባረሩት። ምን ታደርጋለህ እየተባልክ ትወጣለህ። ስለዚህ ሀገር ሆኑ ማለት ነው ኦልሬዲ አዲስ አበባን ባለቤት ሲያደርጉ። ስለዚህ እንደዚህ አይነት ዲስኮርሶች ለእኛና ለልጆቻችን ያሰጋናል መባል ኦሮሞፎቢያ አያስብላትም። ጸደይ ነው። የጸደይ ብቻ ጥያቄ አይደለም ይሄ የብዙ ኢትዮጵያውያኖች ጥያቄ ነው። ስፔሻሊ የአዲስ አበባ ልጆች ደግሞ መሰረታዊ ጥያቄ ስለሆነ ለልጆቻችን ባለቤት ሆነ የማትኖርባት እኛም ባለቤት ሆነን ማንኖርባት አዲስ አበባን አላስፈላጊ ትርክት የሚተረክባት ትርክት ስጋት ነው መባሉ ምንም ከኦሮሞፎቢያ ጋር የሚገናኝ ነገር አይደለም። ሌላው የምክር ቤት አባሉ ዶክተር ሰው ፊት መቅረብ የለበትም ማለት የሚመልሳቸው መልሶች እንደዚህ ከሆነ አዲስ አበባ ላይ ኦሮሞ ከንቲባ ለምንድን ነው የሚደረገው ሲባል ሲተነትን የነበረው ነገር ያስቃል። መጨረሻ ላይ ፋክቱን አቅርቦታል። ምንድን ያለው የባለቤት ስሜትነት የአዲስ አበባን የባለቤትነት ስሜት ለማጠናከር ብሎ ደመደመው። ጎበዝ ነው፣ ግልጽ ነው። ያ ነው የሚፈለገው። ከዛ ስሜቱ ከተጠናከረ በኋላ ባለቤትነት ደግሞ ማረጋገጫ ይሰራለታል። ግን ከአመራር ጥበብ ጋር አያይዞ ሲያስቀምጥ ነበር። አዲስ አበባ እንድታድግ እንድትለማ የበለጸገች እንድትሆን የብሔር ብሔረሰቦች ተከባብረው እንዲኖሩ ዳይቨርሲቲ በደንብ እንዲተገበር ምናምን አለ። እነዚህን ሁሉ ለመተግበር አንደኛው አካዳሚክ እውቀት ነው፣ ሁለተኛ የአመራር ብስለት ነው፣ ሶስተኛ ደግሞ ፖለቲካዊ እውቀት ነው የሚያስፈልገው ማለት ነው እንጂ የግዴታ እነዚህ አሁን እሱ የዘረዘራቸውን አዲስ አበባን ለመለወጥ ለሶሳይቲ ትራንስፈር ለማድረግ የግዴታ ከንቲባዋ ኦሮሞ መሆን አይጠበቅባትም ወይ ኦሮሞ መሆን አይጠበቅባትም። እውቀት ነው ይዞ መቅረብ ያለበት። ላይክ እንደ ሜሪት ማድረግ እኮ ነው። ስለዚህ ሲያስቀምጥ የነበረው ነገር ስተት ነው። ከኦሮሞ ውጪ የሆነ ሰው አዲስ አበባን አያሳድግም የሚል አስተሳሰብ ነው ሲያስቀምጥ የነበረው። ግን መጨረሻ ላይ ሀቁን ሲያቀርበው የባለቤትነት ስሜትን ለማረጋገጥ ብሎ እሱም መልሶልናል። ስለዚህ ስጋት እንጂ ጥላቻ አይደለም። የአዲስ አበባ ልጆች በአዲስ አበባ ጉዳይ የኦሮሞ ፖለቲከኞች ዲስኮርስን ሲተቹ ከፍርሃት አይደለም። ከፍርሃት አልኩኝ፣ ከጥላቻ አይደለም። በጥላቻ መወሰድ የለበትም። ይሄ ፖለቲካዊ ምልከታ ስለሆነ ማለት ነው። እኛን የሚያሰጋን ሌሎቹን ምቾት የሚሰጥ ነገር ካለ ስጋታችንን በግልጽ ነው የምናቀርበው እና እኔ እነዚህ ነገሮች በዚህ ነው ያየሁት። እነ ቡርቃን ቅድም ትዊስት ሲደረግ ነበረ። እነ ቡርቃ ኢትዮጵያዊነትን ስለማይፈልጉ ተገንጣይ ስለሆኑ ነው
ከነሱ ጋር እንወያይ የሚባለው ተባለ። ነው እንደዛ አይደለም። እነ ቡርቃ ፊት ለፊት የሚመጡ ሰዎች ስለሆኑ ፊት ለፊት መታገል ትችላለህ። ይሄ አሁን የመጣ የ7 ዓመት ትርክት ይዘው በኢትዮጵያዊነት ጭንብል ካባ ለብሰው የማይመጡ ስለሆኑ የነ ቡርቃ የኦነግ አስተሳሰብ ፊት ለፊት ነው የምትመታው፣ ፊት ለፊት ነው የምትመክተው። የነ አያና ነው ከባድ። ይሄ መርዝ የተቀባ ከረሜላ ይባላል። የነ አያና ኢትዮጵያዊነት አንድነት ምናምን ምናምን እያሉ ይከቱልሃል ማለት ነው። ከረሜላ አገኘው ብለህ ስትበላ ያንን ቶክሲክ ትውጣለህ፣ ከዛ ትጠፋለህ። ሌላው ባለፈው አንድ የተነሳ ነገር ነበረ። ምናልባት የዝሆኑም ጉዳይ በጣም ከባድ ነው። ኦሮሞ ዝሆን ነው፣ ሌላው ማህበረሰብ ደግሞ አረም ነው ብሎ ትርክት የሚሰራ እንዴት ነው ስጋት የማይሆነው? ከኦሮሞ ውጭ ያለ ማህበረሰብ እንደ አረም የሚታይበት አስተሳሰብ እየተገነባ ከሄደ የአዲስ አበባ ልጅ ስጋቱ ነው። ሰናይ ምን አልኩ መሰለህ? በጸደይ የተነሳም የክለብ ሃውስ እና የትዊተር ድራማ ይዛችሁ አትምጡ እኮ ብያለሁ። ዘጋው እኮ በቃ። ለምን እኔ በሌለሁበት የሰራችሁት ድራማ እዛ ማለት ነው ብዙ ቶክሲክ የሆነ ነገሮች እየሰማን ነው። ትናንትና እስከ 6 ሰዓት ሙሉ ተቀምጬ ተኛሁት። እዚህ ቤት በሚደረግና ባለ አጀንዳ እናውራ። ቢኮዝ እሺ ይሄ የእንትን ቅድም ሲነሳ የነበረ ነገር ነበረ። ሌላው ከነ ቡርቃም ሲያነሳው ስለነበረው እነ ትሪያንግልም ሲያነሱት ስለነበረ የኦሮሞ መሰረታዊ ጥያቄ ተብሎ ከሚነሱት ውስጥ አብዛኞቹ ኢህአዴግ መልሷቸዋል። ራስን በራስ ማስተዳደር፣ በራስ ቋንቋ መማር፣ ኦሮሞ ራሱን የቻለ ክልል እንዲኖረው ብላ ብላ የሚሉት ጥያቄዎች ቀድሞ የተመለሱ ጥያቄዎች ናቸው። አሁን ብልጽግና ከመጣ በኋላ መሰረታዊ ተብሎ የተቀመጠ ምንም የኦሮሞ ጥያቄ የለም። ምናልባት ክልሎች ኦቶኖመስ አይደሉም፣ ህወሓት የጡት አባት ነበር ምናምን የሚባሉ ነገሮች ናቸው። አሁን ልዩነቱ ያለ ጡት አባት ክልሉን እንመራዋለን ብቻ ነው ሊሉ የሚችሉት። እነ ቡርቃም መሰረታዊ ጥያቄ ብለው የሚያስቀምጡት አሁን ብልጽግናም የሚመልሰው የባለቤትነትን ጥያቄ ብቻ ነው። ያ ነው ስጋት። ጨርሻለሁኝ። ማይክ ፍሪ። ሰዓትን ያስጠበቅሽኝ እኔንም ኢንተራፕት ላለማድረግ ተብሎ በጣም ፊዚክ የሆነው ነገር ይታወቃል። በነገራችን ላይ ከዶክተር ፈቲ የተከበሩ የፓርላማ አባል ዶክተር ፈቲ እንዳልሹም ጸዲ ትልቅ የህዝብና ኃላፊነት ይዘው የሚሰሩ ሰው ናቸው። እዚህ ጋር መተው የተናገሩበትን ቶን አይ ቲንክ ቅድስትም ምናልባት ያቀረቡበትን መንገድ በደንብ ካለመረዳት ነው መሰለኝ። የዩሪ ያውቀው እንደሆነ አውቃለሁ፣ ጸደይን እና ዩሪን እረዳለሁ። ግን አንደኛ በጥያቄ መልክ ነው ያቀረቡት ዶክተር ፈቲ ጉዳዩ ቢሆንስ በሚል ነው። ይሄ ከጥቅም አንጻርስ አይታችሁታል ወይ? አድቫንቴጅ ይኖረዋል ወይ? ለህብረ ብሔራዊነት ተጎድተናል ወይም ደግሞ ከጥቅም ተገለናል ለሚሉ ሰዎች ይሄ መፍትሄ አያመጣም ወይ? ዙሪያ ከሚኖር ህዝብ አንጻር ብሎ ራሳቸው የደረደሩት ነገር አለና አንደኛ የግል እይታዬ ነው ብለው በግልጽ አስቀምጠዋል። የፓርላማው ወይም ደግሞ የሚወክሉት የሚሰሩበት የውጭ ጉዳይ ጋር ተያይዞ ያለ ወይም እንደዚህ አይነት አይደለም። በግሩፕ ሳይሆን እንደ ኢንዲቪጁዋል ሪፕሬዘንታቲቭ የራሴ ይሄ ቢሆን ብለው በጥያቄ መልክ ነው ያቀረቡትና አይሆንም የምንለው ነገር ካለ በዚህ ምክንያት አይሆንም ብንል እንጂ የመንግስት ወይም ደግሞ የግሩፕ አቋም ወይም ደግሞ እሳቸውም ራሱ እንደ አቋም እንዳቀረቡት መያዙ አይ ቲንክ የተሳሳተ ይመስለኛል። በደንብ ካስተዋላችሁ በጥያቄ መልክ ያቀረቡልን ነውና እሱን ብንረዳ ትንሽ ኢሪቴትድ የሆነና እንዳላችሁትም ነርቨስነን ሰናይም ነርቨስነን በጣም ፎቢያ አለብን። ያው ፊር ነው አይደለ? ፎቢያ ፊር አለብን ነው ፍርሃት አለብንና ዩሪም ሲናገር የነበረው ነገር በነገራችን ላይ ኦሮሞን የኢትዮጵያ አካል አድርጎ መውሰድ የኦሮሞ ኢንትረስት ከኢትዮጵያ ኢንትረስት ጋር አብሮ ይሄዳል ብሎ መቀበል ፍርሃት አለብን ነው እኮ። ኦሮሞ በፖለቲካው ወደ ሴንተር ከመጣ እዚህ አካባቢ ላይ እንደዚህ ከተቀመጠ የራሱ ክልል ይሄ ነገር ካለ ኦሮሞን አናምንም፣ ኦሮሞን እንፈራለን፣ ኦሮሞ ሀገር አፍራሽ ነው፣ እንገነጠላለን የሚል ሐሳብ አላቸው እነ ቡርቃና እነሱን ከነመሳሪያቸው አጥፍተዋል ከምንለው ነገር ከነጥሰቱ ከነችግር እነሱ ይሻሉናል። ቢኮዝ ዳትስ ሌብል ያደረግናችሁ እንደዛ ነው። የጥቁሮች ትግል ውስጥ በተለይ ተምረው የሀገሩን ካልቸር አክለሜት አድርገው ክላሳቸው ኤሌቬት ሲሆን ብዙ ጊዜ ቻሌንጅ የሚያጋጥማቸው የነበረው የጥቁሮች ትግል ቀጥታ ዳይሬክት ኮሪሌሽን ላይኖረው ይችላል፣ ግን
ብዙ ጊዜ የሚያጋጥማቸው ኖርማል እነሱ ሴት ባደረጉትና ዲዛይን ባደረጉለት መነጽር የሚያዩትን ጥቁር ብዙ አይቸግራቸውም። ተምሮ የሆነ ዶክተር ሆኖ ክላስ ኖሮት ትልቅ ሰፈር ከገባ በጣም አጂቴት ይሆናል። ድራግ ዲለር ነው ምንድነው ይላሉ። ሀብታም ሰፈር ከገባ ምናምን በቃ ይዞሩታል በመኪና ቤቱን ምናምን ምንድነው ይላሉ። ለምን ክላሲፋይ ያደረጉት ነገር አለና እንደዛ አይነት ሜንታሊቲ ይሄ የፎቢያ ኖርማሊ ፎቢያዎች እንደዛ ናቸው። ፊር ስለሆነ እረዳለሁ። ፊርን ግን ኤሊቬት ልናደርግ ነው የምንወያይበት ምክንያት አንደኛ አሁን ቀደም 17ኛው 16ኛው ክፍለ ዘመን ማለት በጣም ቅርብ ጊዜ ሰሞኑን አስመስሎ 15 ምናምን ላይ ምናምን ያለ ዩሪ ሲያቀርብ በጣም የሚያስቅ ነገር ነበር የሚናገረው። ባይዘይ አሜሪካ የምትባለው ሀገር ከመመስረቷ ከ200 ዓመት በፊት እኮ እንደው እናንተ ያላችሁትን 16ኛ ክፍለ ዘመን እንኳን ብንወስደው አሜሪካ ተመስርታ እስካሁን የኖረችውን እጥፍ ማለት እኮ ነው ገና ሳትመሰረት እንደ መንግስት በዛ ጊዜ። ከዛ በኋላ ያለው አሁን ዲኤንኤ የሚለው ባይዘይ የኬንድሪክ ለማር ዲኤንኤ የሚለውን ነው የሚያስታውሰኝና ምንድነው ዲኤንኤ ውስጥ ያለው ስለ እኔና ማያቸው ሰዎች አሉ በኢትዮጵያዊነታቸው የማይደራደሩ ኦሮሞዎች። ኢቭን ኦሮሞ በማንነቱ ቦታ በሌለው ሰዓት ማለት ነው ማንነቱ ሲባል ቋንቋው ካልቸሩ በኤትኒክ ማንነቱ በማይቀበልበት ተለምዶ በሚገባበት ዘመን ሪፕሬዘንቴሽን የለውም በሚባልበት ዘመን ትውልዳቸው ኦሮሞ የሆኑ ስማቸውም ያልተቀየረ እንደና አብዲሳ አጋ አይነት ለሀገራቸው የሚዋጉ ኢትዮጵያ ላይ ብቻ ሳይሆን ሰው ሀገር ጭምር ሄደው የሚዋጉ ኢትዮጵያዊነታቸውን የማይጠሉ ከነችግሩ ለሀገራቸው የሚቆሙ ቁጥር ስፍር የሌላቸው ኢትዮጵያውያን አሉ። እነሱን ኢትዮጵያውያን ዲስካውንትድ ናቸው። ኢትዮጵያዊ መሆናቸው እኔ ብዙ ጊዜ ይሉኛል የ7 ዓመት ኢትዮጵያዊ አሁን ኢትዮጵያ አውት ኦፍ ኦሮሚያ ይሉኛል ብዙ ሰዎች ያስቆኛል። አውቃለሁ እንደዚህ አነሰው ማዘን ያለብኝ ስለዚህ ለዛ ነው በትግስት ማዳመጠው። ከማዘን ውጪ ምን አደርጋለሁ? እኔ በህይወቴ ኢትዮጵያ አውት ኦፍ ኦሮሚያ የሚባል ነገር ካፌ ወጥቶ አያውቅም። ኢትዮጵያ የመገነጣጠል ትርክትም ተርኬም አላውቅም፣ አልቀበለውም። ከጥንትም በኦሮሞነቴ ምንም የምደራደረው ነገር የለም። ከኢትዮጵያዊነቴ ጋር ለሰከንድ ተጋጭቶብኝ አያውቅም። አስተዳደጌ ነው ቤተሰቤ እንደዛ ነው። የኔን ግን መቀበል የሚፈራው ለምንድን ነው ሲባል ሌብል አድርጌሃለሁ ኦሬዲ አንተ ሀገር ታፈ በማንነትህ ፊር አለኝ፣ ኦሮሞፎቢያ አለኝ። ስለዚህ ኢቭን አስ ወደ ፖለቲካል ሴንተሩ የኦሮሞ ፖለቲካ እየተጠጋ እየሄደ ባለበት ሰዓት ራሱ ልክ እንደኔ ደግሞ ፊር ያለው አለ። እኔ አሁን የነ ቡርቃ ዝምታንም ፖለቲካ ደግሞ ፊር ነው፣ ፎቢያ ነው። አምናችሁ ትጠጋላችሁ ወይ እነኚህ ሰዎች ነው። እነኚህ ሰዎች እኮ የኛን ህዝብ እንደዚህ ያደርጋሉ እንደዛ የሚል ፍርሃት ነው ያላችሁ እና ያንን ፍርሃትና ይሄንን ፍርሃት ሁለቱንም በሐዘኔታ ነው የምመለከተው። ስታክ ያደረገ ነው። 16ኛው ክፍለ ዘመን በጣም ቅርብ ነው እንሂድ ወደ 12ኛው ክፍለ ዘመን የሚል ነው ስታብሊሽ ራሱን ለማድረግ። ለዛ ነው አጽመ ርስት ባይዘው የሰናይ ምንድነው ብለ ነበር። አጽመ ርስት ማለት በአጽም የተወረሰ ማለት ነው፣ ከዘር የሚተላለፍ መሬት ማለት ነው። ከቤተሰቦች በደም የሚተላለፍልህ እንደማለት ነውና በተወሰነ ጊዜ በፊት የቅምቅማያቴ ማንጅላቴ እዚህ ጋር አጽሙ ተቀብሯል። አሰች አንተ ላይ ብትኖርም መሬቱ የኔ ነው የሚል አስተሳሰብ ነው። ትራንስሌት አድርገውና በሲቪላይዝድ በሆነ ኮሚኒቲ ምን ያህል ላፈብል እንደሆነ ይገባሃል። አጽመ ርስት የሚባለው ነገር ኮሜዲያኖች ናቸው። ፊር ነው ድንጋጤ ያለበትና እሱን ድንጋጤውን how can I ease ነው። እኔ የኦሮሞ ትግል በአባው ነው የተጀመረው። ከአባው በፊት የነበሩ እንቅስቃሴዎች አሉ። ተደራጅቶ ፖለቲካ የያዘው በኦነግ ነው። ኦነግ በዛ ትግል ውስጥ የኦሮሞ ህዝብ ጥያቄና ፍላጎት ባለችው በኢትዮጵያ ስትራክቸር ውስጥ ሊመለስ አይችልም የሚል ፍርሃት ያላቸው ሰዎች ውስጡ ነበሩ። እስካሁንም ድረስ አሉ። እየተመለሰ እያዩ ራሱ ሰውም ኦሮሞ ቢሆን ቋንቋውም ኦሮምኛ ቢሆን ምንም ቢያዩ በፍጹም ማመን የሚቸገሩ ፎቢያ ውስጥ ያሉ ሰዎች አሉ። ከዛ እንዲወጡ how can we ease them? አንዳንዶቹ ያው ስልጣን ምናምን ለማስመለሻ ስታክ ያደረጉ አሉ። እውነት ነው። ግን ደግሞ በነጸደይ በኩል የምናየው የኦሮሞ ቋንቋ ስሙ እዚህ ጋር ተጠራ፣ መዝሙር ተዘመረ፣ ተርጉሙልኝ እነኚህ ሰዎች የሆነ ነገር ሊያፈርሱ ነው የመጡት የሚለው ፍርሃት ተረጋጉ። ዛሬ አይደለም ጥንትም ኦሮሞ የዚች ሀገር ባለቤት ነው፣ የዚች ሀገር መስራች ነው። አሁን ባለችበት ይዘቷ ኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ የሚባለውን ከትግራይ ታጋዮች፣ ከኦሮሞ ታጋዮች፣ ከአማራ ታጋዮች፣ ከተለያዩ የኢትዮጵያ ብሔር ብሔረሰቦች ጋር ሆኖ አብሮ የሰራት ህገ መንግስቱን በአርቃቂ ኮሚሽን ከብሔር ብሔረሰቦች ተውጣቶ ቁጭ ብሎ ለሁላችንም ፍትሃዊ የሆነች እኩል የምታየን ሀገር እናደርጋለን ብሎ ነው ፌዴራላዊ ሀገር ያደረገው። ስለዚህ
የሆነ የሌላ ሀገር ሰው እንደመጣባቸው አይነት ያለው አእምሮ ፊር ነው እና ከዛ ፊር መውጣት ነው። ሌላኛው ትምክህት የሚባለው ነገር ኦን አን ኢንዲቪጁዋል ኢንሲዲየስ የሆነ በተለይ ውጪ የሚኖረው ሀገር ውስጥ ያለው ኢትዮጵያዊ ብዙ እንደዚህ አይነት ነገር አላይበትም። ውጪ ያለው ግን የሆነ አይነት ላላላንድ ላይ የሚኖርና ትርክቱ ሌላ ነገር ነው እና በቃ የሆነ ራሱን እኩልነት ማለት የበታችነት ሞት ሆኖ የሚሰማው አለ። እኩል ኢትዮጵያውያንን አማራን ያገለለ፣ ኦሮሞን ያገለለ፣ ተጋሩን ያገለለ፣ ከምባታን ሀዲያን ያገለለ ኢትዮጵያ ሊኖር አይችልም። ህገ መንግስቱ ውስጥ ያሉ ጉለቶች አሉ። እነሱን ተነጋግረን በጋራ ነው መፍታት የሚኖርብን። አንተ ጠመንጃ ወዝውዘ ወይም እኔ ጠመንጃ ወዝውዤ የሚፈታ ነገር የለም። ችግሩን ኤግዛሰርቤት እና ኢሎንጌት ነው የምናደርገው። እናረዝመዋለን፣ እናባብሰዋለን። ወደዛ እንሄድ ነው የኔ ስብከት። ይሄ መንግስት ይሄን ማድረግ ውስጥ ምን አይነት እንቅፋቶች የሚያመጡ ሰዎች በውስጡ አሉት፣ በስትራክቸር ውስጥ ምን ችግር አለው፣ እሱን መነጋገር እንችላለን። ማምናቸው ብዙ ነገሮች አሉ መሰራት ያለባቸው። ግን በትርክት ደረጃ አትሊስት ህብረ ብሔራዊ ኢትዮጵያ የሁላችን ሀገር ናት የሚለውን የተበጣጠሰ የአራት ፓርቲዎች የነበረውን የቲፒኤልኤፍ አሁን ቲፒኤልኤፎች አላቃሽነት ደረጃ ገብተዋል። ቢኮዝ በዛ ደረጃ ሀገሩን ከፋፍሎ መዘወር ትተው አሁን መቀሌ ላይ ያለ የፖለቲካ ፓርቲ መሆን በጣም ከባድ ነገር ሆኖባቸው ብዙ ነገር እየሞከሩ ነው ያሉት። ለዛ ነው እዚህም ጋር መጥተው ብዙ ነገር ላይ መለጠፍ የሚሞክሩት። በራስ እግር መቆም ይከብዳል፣ እንደዛ ከስራቸው ግራውንዱ ስለተነሳ ማለት ነው። ትክክለኛው ነገር የሚሆነው እንደ ማንነት እንደ አቅማቸው የዛ ክልል የፖለቲካል ፓርቲ ናቸው። ከነሱ ጋር የሚፎካከሩትን ይዘው የክልሉን ህዝብ ችግሮች መፍታት፣ ጉዳቶቹም ኤሊቬት ማድረግ፣ ከኢትዮጵያ ህዝብ ጋር አብሮ የሚቀጥልበትን መንገድ መስራት ነው የሚያዋጣው። ግን እነሱም አሁን their head is still bloated። አሁንም በሆነ ማጂክ መላውን የኢትዮጵያን ብሔር ብሔረሰቦች እንዳለ ሶማሌ መልሼ አጋር አድርጌ፣ አፋርን አጋር አድርጌ፣ ደቡብን እንደገና አንድ ጆንያ ውስጥ ከትቼ 25% ከኔ እኩል ድምፅ፣ ኦሮሞንም ከኔ እኩል ድምፅ አድርጌ ኤክዚኪዩቲቭን ከፋፍዬ ይመጣል ይላሉ። አንድ ጊዜ ኬሚካል ሪአክሽን ውስጥ ያለፈ ነገር ሪቨርስ ለማድረግ የኢትዮጵያን ህዝብ የትግራይን ህዝብ ቀጠናውንም ይረብሻሉ። እሱን የተረጋጋ ነገር እንዲፈጥሩ የራሳቸው ህዝብ ነው የሚያርማቸው። ሊያርማቸው ፈቃደኛ ያልሆነ የተወሰነ የጥቅም ተካፋይም የነበረ ከሜቴክም ከምንም ብዙ ፈንዶች የጎደሉበት ውጭ ሀገርም የሚኖር የሚዲያው አካል የነበረ አለና ይሄ ሳይበር ወያኔ የሚባለው አሁን እሱ ነው ዝርዝራዡ የሚጮኸው እንጂ የትግራይ ህዝብ በዚህ ሰበብ ተዋጋልኝ አይልም። ሪፕሬዘንት አድርገኝ እዚሁ ሆነህ ነው ራሴት ኮንስቲትዩዌንሲ እኔ ነኝ እኔም ብለህ ከሆነ የምትሰራው እዚሁ ሪፕሬዘንት አድርግ፣ እዚሁ ክልሉ ረን አድርግ። ከኢትዮጵያ ህዝብ ጋር ደግሞ በሰፊሽንት ውክልና ምራ ነው፣ አታጋድለኝ ነው። እና እሱ እየጠለለ ወደ ላይ ስለሚመጣ ችግር የሚኖረው አይመስለኝም። ግደፍም ብዙ አህያ ባል ነው ከጅባ ያስጥልም። ያ ነው ኢን ሪያሊቲ የኢትዮጵያ ህዝብ በጋራ ነው የሚያስተዳድር። ኦሮሞ ፔሪፌሪ ላይ መኖር አይችልም። የፖለቲካል ፔሪፌሪ መሆን አይችልም ኢትዮጵያ ውስጥ። ለምን? ኦሮሞ ሰፊ ማህበረሰብ ነው። ኦሮሞ ሴንትራል የሆነ ማህበረሰብ ነው። ፊዚካሊም ጂኦግራፊካሊም ፔሪፌሪ አይደለም፣ ኢኮኖሚክሊ ፔሪፌሪ አይደለም፣ ፖፑሌሽን ፔሪፌሪ አይደለም። ስለዚህ ሴንተር ላይ ያለ ማህበረሰብ ነው። ከሌሎች የኢትዮጵያ ህዝቦች ጋር አብሮ ኢትዮጵያን የሚያስተዳድር ህዝብ ነው። ወደ ሴንተር መምጣት አለበት። ወደ ሴንተር መጥቷል ብቻ ሳይሆን የሚቀሩ ነገሮችንም ደግሞ ለመመለስ በቂ ግራውንድ አለው ከሌሎች የኢትዮጵያ ህዝቦች ጋር ተስማምቶ። ይሄ አይዋጥልንም። እናንተ የሚያምርባችሁ ጫካውን ጠመንጃ ይዛችሁ እንደነ ቡርቃ ስታዘጠዝጡ ማየት ነው የምንፈልገው እንጂ ከመቼ ወዲህ ነው እናንተ ደግሞ ቁጭ ብላችሁ ከሌላ ማህበረሰብ ጋር ተስማምታችሁ ሀገር መምራት፣ ሀገር ማስተዳደር፣ የጥቅም ተካፋይ የኢኮኖሚ ሴንተር ውስጥ ማን ነው የሚያስገባህ? አንተን ሂድ ጫካ ግባ እንደ ልማድህ ነው እያሉን ያሉት እነ ጸዴ። ዲኤንኤ ልበልህ የሆነ ነገር ልበልህ በምን ማሳጅ ባደርግ ትወጣልኛለህ ከኢትዮጵያዊነት ውስጥ ነው። እኛ ደግሞ ኢትዮጵያዊነት ድሮም ምንም ባልነበረ ዘመንም ለኢትዮጵያዊነት የሞቱ ናቸው። ዲኤንኤያችን እና አብዲስ አጋ ናቸው። ዲኤንኤያችን ብዙ ናቸው። ሄዳችሁ ያቸው እና እነሱን የሚመስል ነገር ለማግኘት እድሉ ተፈጥሯል። የቋንቋ ጥያቄ ከሞላ ጎደል ተመልሷል። አሁን የሚቀረው ፌደራል ደረጃ ላይ ኮምፔቲቲቭ የሆነ ለሌላውም ህዝብ እኩልነትንም አብሮነትንም ደግሞ የሚያሰፋ ስለሆነ የፌደራል የስራ ቋንቋ ውስጥ ይግባ። ታስት ራሳችንን እያስተዳደርን ያለ ነው። በራሳችን ቋንቋ ነው የምንተዳደረው። ኢትዮጵያዊነት ውስጥ ሰፊሽንት ቦታ አለ። ሪስፔክት ተደራርገን ከሌሎች ህዝቦች ጋር ነው የምንኖረው። የሚያስሮጠን የሚያስፈረጥጠን ጫካ የሚያስገባን ኤምፓየር የለም። ፌደራላዊ መንግስት ነው ያለው። ካልም ዳውን።
ኢትዮጵያን የሚያፈርስ ማንም የለም። ኦሮሚያን ገነጥላለሁ ማለት ኢትዮጵያን አፈርሳለሁ። ይሄንን እኔ በፖለቲካ ሳይሆን በአካል እታገለዋለሁ። ይሄ የማይዋጥላቸው ውሸትህን ነው አትታገለውም የሚሉኝ ሰዎች እኔን አውቀውኝ ሳይሆን የራሳቸው ፎቢያ እንዴት ኦሮሞ ኢትዮጵያን ሊወድ ይችላል የሚል የተጣመመ አስተሳሰብ ይዘው ስለሚዞሩ ነው። አያቴ እንዲህ ነበረች፣ ቦይፍሬንዴ እኮ ኦሮሞ ነው፣ በግማሽ ፐርሰንት ሹፌር ነበረኝ ምናምን አይሰራም። እኔ ኢትዮጵያን በተጋሩ ፖለቲካም፣ በአማራ ፖለቲካም፣ በኦሮሞ ፖለቲካም ኢትዮጵያ አትፈርስም፣ ሀገር አታሳጣኝም ነው። እኔ ሀገሬ ውስጥ ግን እንደ ኦሮሞ ሰፊሽንት ሪስፔክት ይሰጠኛል። ቋንቋዬ ሪስፔክት ይደረጋል፣ ካልቸሬ ሪስፔክት ይደረጋል። ከማንም አላንስም፣ ከማንም አልበልጥም። ልክ አባቴ እያለ እንዳሳደገኝ አይዋጥልኝም፣ የ7 ዓመት ናችሁ ምናምን የሚል የዩቱብ ላይ ሰላማዊ ሰልፍ ያደርጋል። that is the extent of you። ይህን ሀቁን መነጋገር ያስፈልገን። ያዝልኝ አንድ ጊዜ ጨርሻለሁ። 30 ሰከንድ ውስጥ 30 ፓፕል አድርግና እሰጣችኋለሁ። ትንሽ መረር ያለችዋንም ነገር ልንገራችሁ። ፖለቲካ ማለት who gets what when and how ነው። ማን ምን መቼና የት እንዴት ያገኛል ነው ፖለቲካ ማለት ሲጀምር። ይሄንን ደግሞ በፍትሃዊ መንገድ በዲሞክራሲያዊ መንገድ ተነጋግረን እኩልነት ሎጂክ ባለበት መንገድ በጋራ የጋራ ሀገር አለን እናስተዳድራለን ነው። የኢትዮጵያ ህዝቦች ብሔር ብሔረሰቦች 3 አይደሉም፣ ሰፊ ማህበረሰብ አለ በኢትዮጵያ ውስጥ የሚኖር። እናንተ ኦሮሞ ላይ ያላችሁ ፎቢያ ከኋላ ሆኖ በደንብ የሚታዘባችሁ ሰፊ ህዝብ አለ። የደቡብ ማህበረሰብ አፋሩ አለ፣ ሶማሌው አለ። ግርም ብሎት ነው የሚያችሁ፣ ግርም ብሎት። አሁን ይሄ መውጨርጨር የትም እንደማይደርስ ስለሚያውቁ ነው ዝም ብለው የሚያበቹ። at the end of the day, since politics is who gets what when and where how, we know what we should get. ይሄን በፍትሃዊ መንገድ በእኩልነት ወደፊት ለመሻገር ምቹ መንገድ አለን። ፌደራሊዝም ይሄንን አላው ያደርግልናል። ይሄንን አንወስድም ጠመንጃንትን ብለን እንደዛ አድርገን ይሄንን ብለን ምናምን ለሚል ወገን ግን ምሱ ደግሞ አለ ነው። at the end of the day የምንለማመነው ፍርሃት ስላለ ነው። ፍርሃታችሁ እንዲቀል ነው። ወደ ሀገራችን እንመለስ፣ ሀገራችንን እንገንባ ነው። ፍርሃት ብቻ ሳይሆን ትምክህትም አለብኝ ለሚል ግን የትም አትደርስም። ይሄንን ማወቅ አለባችሁ። at the end of the day ተከባብረን እኩልነትን ሴንተር ያደረገ ፍርሃቶቻችንን አርግበን በጋራ ሀገር እናምጣ እናሻግር በሚል እንጂ እኔ ካልሆነኝ እኔ ካልተመቸኝ ኢትዮጵያን አፈርሳለሁ ለሚል ከዩቲዩብ ላይ እንድትዘላይ ከተቻለ ዩቲዩብንም አዘጋባለሁ። ለምን this is not about democracy። ሀገር ልትቀማኝ ነው እየሞከርክ ያለው፣ ሀገር ልታፈርስብኝ ነው እየሞከርክ ያለው። ሶ ሲሪየስ ይሆናል ማለት ነውና እሷንም ያዝ እያደረጋችሁ ከወሬ የዘለለ ነገር አለ ከኋላው። ቴንክ ዩ